ሰላም እንዴት ናችሁ? በዛሬው ክላሳችን የምንመለከተው ባዮሎጂ ቻፕተር 1 ፓርት 2 ነው። ፓርት 1 ላይ ያላየናቸውን ቻፕተር 1 ላይ የቀሩትን ነገሮች በዚህ ቪዲዮ የምንመለከት ይሆናል። የዚህን ክላስ ሙሉ ኖት እና ሌሎችንም ጥያቄዎች ለማግኘት የኢንትራንስ ትሪክስ አፕሊኬሽንን ከፕሌይ ስቶር ወይም ከአፕ ስቶር ላይ ያወረዳችሁ መጠቀም ትችላላችሁ። የዚህን ቪዲዮ እንጀምራለን። እዚህ ጋር መጀመሪያ የምናገኘው ስለ ኢትዮጵያን ባዮሎጂስት እና their contribution ሪኒውንድ የሆኑ ኢትዮጵያን ባዮሎጂስቶች እነማን ናቸው? ከዛ ደግሞ ምንድነው ኮንትሪቢዩት ያደረጉት የሚለውን ነገር ከማየት እንጀምራለን። የመጀመሪያው የምናገኛት ፕሮፌሰር ያለምፀሐይ መኮንን ከ100 በላይ ሪሰርች ፔፐሮችን የሰራች ሰው ናት፣ ስለ ሜዲካል ፕላንቶች ማለት ነው። ፒኒየርድ ሪሰርች ኦን ሞሪንጋ ስለ ሞሪንጋ ላይ መጀመሪያ ላይ የሰራችው ሪሰርች ነው። ከዛም ደግሞ ፔስቲሳይድስ ሃዛርድስ ኢን ኢትዮጵያ የሚለውን ከሰራቻቸው ሪሰርቾች ውስጥ አንደኛዋ ናት እና ደግሞ the first ፊሜል ፕሮፌሰር ነበረች አዲስ አበባ ዩኒቨርሲቲ ላይ። ሁለተኛ የምናገኛቸው ደግሞ ዶክተር አክሊሉ ለማ ናቸው። እሳቸው ደግሞ ዲስከቨር ያደረጉት ምንድነው? እንዶድ ነው። እንዶድን እንዴት ሲስቶሶማሲስ የሚባለውን ወይም ብልሃርዚያ የሚባለውን በሽታ ለማጥፋት ይችላል የሚለውን መድኃኒት የሰሩ ሰው ናቸው። ዲስከቨር ኢንዶድ ወይም ደግሞ ሶፒቤሪ የሚባለው ኪልስ ስኔል ኬሪንግ ሺስቶሶማሲስ እና እንዴት ነው መድኃኒቱን ማግኘት የቻሉት? ደግሞ ሺስቶሶማሲስ የሚባለው በሽታ መጀመሪያ ወደ ሆስቱ ወይም ወደ ሂማን ከመተላለፉ በፊት ምን ላይ ነበር ኬሪ የሚደረገው? ስኔል ወይም ቀንድ አውጣ ላይ ነበር እና እሱን እንዴት ኪል ማድረግ ይቻላል የሚለውን ነገር ዲስከቨር ያደረጉት። ለዚህ ደግሞ ምን አይነት ኢፌክት አምጥቷል? ኢንፌክሽስ የሚሆኑ የቻይልዶችን ቁጥር ከ50% ወደ 7% እንዲቀንስ አድርገው ነበረ። ሌላኛው ደግሞ ፕሮፌሰር ጋቢሳ እጀታ የምንላቸው ናቸው። ዲቨሎፕድ አፍሪካን ፈርስት ሃይብሪድ ሶርጋም መጀመሪያ ሃይብሪድ የተደረገ ጥሩ ይልድ ያለውን ሶርጋም ብሪድ ማድረግ የቻሉ ሰው ነበሩ። ድራውትን ሬዚስት የሚያደርግ ከዛም ደግሞ በደንብ የምርት መጠኑ ጥሩ የሆነ ከኖርማሉ 10 እጥፍ ማምረት የሚችል የመጀመሪያውን የማሽላ ዘር ማምጣት የቻሉ ሰው ናቸው። ይህም ደግሞ የወርልድ ፉድ ፕራይዝ ላይ በ2009 ዓ.ም ፕራይዝ ተሸልመዋል ለዚህ ስራቸው። ሌላኛው ሌሎችም አሉ ሪኒውንድ የሆኑ ኢትዮጵያን ባዮሎጂስት፣ እነዚህ ደግሞ ዋና ዋና ብለን ያመጣናቸው ናቸው። ሌላኛው ደግሞ እዚህ ጋር የምንመለከተው ምንድነው? ለርኒንግ ፍሮም ኔቸር ነው። እንዴት ከኔቸር ሳይንቲስቶችም ሆኑ ባዮሎጂስቶችም ሆኑ ለርን በማድረግ ሂማን ላይ ያለውን ችግር ፕሮብሌም እንዴት መፍታት ይቻላል የሚለውን የሚያሳይ ነው። ወይም ደግሞ ባዮ ሚሚክሸር ይባላል። ይሄ ማለት ከባይል በቃ የተነሳው ከምድር ለህይወት ካላቸው ነገሮች ወይም በተፈጥሮ ካሉ ነገሮች የመጀመሪያውን ሀሳብ ወስዶ ከዛ ለሂማን ፕሮብሌምን ለመፍታት መጠቀም ነው። ባዮሚሚክሸሪ የምንለው ነገር ምንድነው? ከኔቸር ላይ ያሉትን ነገሮች መጀመሪያ ላይ በመውሰድ is a practice of imitating nature's design and process to solve human problem የሂማን ፕሮብሌምን ሶልቭ ለማድረግ ኔቸር ላይ ያሉትን ዲዛይኖች ወይም ፕሮሰሶችን መጠቀም ነው፣ ወይም ከዛ ኢንስፓየርድ መሆን ነው። ስለዚህ እዚህ ጋር በቴብል የተቀመጠልን ምንድነው? የተፈጠሩ ቴክኖሎጂዎች ኢንስፓይሬሽናቸው ምን እንደነበርና ከዛ ጥቅማቸውስ ምንድነው የሚለውን ነው። መጀመሪያ ላይ የምናገኘው ቡሌት ትሬን ኖዝ ነው፣ ወይም እንደ ቡሌት አይነት ቅርጽ ያለው ትሬን ነው። ይሄ ትሬን በጣም ፋስተር ሆኖ እንዲሄድ ያስችለዋል እና ናቹራል ኢንስፓይሬሽኑ ምንድን ነበር? ኪንግ ፊሸር ቢክ ነው። እነዚህ ኪንግ ፊሸር የሚባሉት በርዶች ናቸው እና ማንቁርታቸው በጣም ወደፊት የወጣ ስለሆነ እንደ ቡሌት ለምን ያስችላቸዋል? በውሃ ውስጥ በፍጥነት እንዲሄዱ ወይም በአየር ላይም ሆነ በውሃ ውስጥ አልፈው አሳን ለመያዝ ሲሉ በፍጥነት እንዲሄዱ ያስችላቸዋል እና ያንን ኢንስፓየርድ በመሆን ቡሌት ትሬን ኖዝ መስራት ተችሏል ማለት ነው። አፕሊኬሽኑ ምንድነው? ሪዲዩስ ኖይዝን ሪዲዩስ ለማድረግ እና ድራግ ለማድረግ ያግዛል እና ፍጥነት እንዲኖራቸው ያስችላቸዋል። ሌላኛው ደግሞ ቡሌት ፕሩፍ ቬስትስ ነው። ይሄኛው ደግሞ ከምንድነው? ከስፓይደር ሲልክ ነው ኢንስፓይሬሽኑ። ይሄኛው ላይት ዌት ስትሮንገር ዳን ስቲልስ። ይሄኛው ምንድነው? ጥይት በሚተኮስበት ጊዜ እሱን መከላከያ ማለት የጥይት መከላከያ ነው። ከምንድነው ኢንስፓየርድ የተደረገው? ከስፓይደር ሲልክ ነው። ላይት የሆነ ዌት ነው ያለው። ከዛ ደግሞ ከብረት የበለጠ በጣም ስትሮንገር ነው የሚሆነው። ኢንጀክሽን ሊድልስ ደግሞ ስንወስድ ከሞስኪቶ፣ እነዚህ ደግሞ ከሞስኪቶች ኢንስፓየርድ የተደረገው ኒድሎችን መውሰድ እንችላለን። ሜዲኬሽን ለመስጠት የምንጠቀምባቸው ኒድሎች ከዛ ነው ኢንስፓየርድ የተደረጉት። ሌላኛው ደግሞ ሮቦቲክ አርሞችን ብንወስድ ከኤሌፋንት ትራንክ ነው።
ፍሌክሲብል የሆነ ስትሮንግ የሆነ ማኒፑሌሽን ያላቸው ናቸው አፕሊኬሽናቸው። ኢስት ጌት ሴንተር የሚባለው ደግሞ ተርማይት ሞድ መውሰድ ይቻላል። ናቹራል ቬንቲሌሽን አለው። የተርማይት ሞድ የሚባለው ወይም ደግሞ ምስጦች የሚሰሩበትን መንገድ ቤታቸውን መሰረት አድርጎ የተሰራ ነው። እሱ ደግሞ ምን አይነት ኢፌክት አለው ማለት ነው? ናቹራሊ ቬንቲሌሽን አለው። ኤር ኮንዲሽኒንግ አያስፈልገውም ቴምፕሬቸር ሬጉሌት ስለሚያደርግ። ኤርክራፍት ዊንግሶችን ስናይ ደግሞ የአውሮፕላን ቅርጹ ምናምን የተሰራው ከምንድነው? ከበርድስ እና ከባት ዊንግ ነው። እሱ ደግሞ መጀመሪያ ላይ ፈርስት ሄቪ ኤርክራፍት ቴክኖሎጂ አፕሊኬብል እንዲሆን ያደረገበት መንገድ ነው። ሌላኛው ባዮሎጂ እና ቴክኖሎጂ ሪሌሽናቸውን ስንመለከት ቴክኖሎጂ ዲፋይንድ የሚደረገው አፕሊኬሽን ኦፍ ሳይንቲፊክ ኖሌጅ ቱ ፕሮዲውስ ዲቫይስ ኤንድ ቱልስ ዛት ሰርቪስ ሂውማን ኒድስ። የሂውማን ኒድን ወይም የሰውን ፍላጎት ማሟላት የሚችሉ ሳይንቲፊክ የሆነ ኖሌጅን ተጠቅመው የሚሰሩ ኢኩፕመንቶች ወይም ቱልሶች ምን ይባላሉ? ቴክኖሎጂዎች ነው የሚባሉት ወይም ቴክኖሎጂካል ዲቫይሶች ናቸው። ባዮቴክኖሎጂ ማለት ደግሞ ኢንተግሬሽን ኦፍ ባዮሎጂ እና ኢንጂነሪንግን አንድ ላይ ኢንተግሬት ማድረግ ባዮቴክኖሎጂ ይባላል። ቱ ዩዝ ባዮሎጂካል ሲስተም ፎር ዘ ፕሮዳክት ኢን ሰርቪስ ነው። ባዮሎጂካል ሲስተምን ተጠቅሞ ፕሮዳክት እና ሰርቪስን ለማውጣት የሚደረግ ፕሮሰስ ምን ይባላል? ባዮቴክኖሎጂ ይባላል። ባዮሎጂ እና ቴክኖሎጂ ደግሞ ምንድነው? ሜዲካል ፕላንት ኢንስፓየርድ ድራግስ፣ ጂን ኢንጂነሪንግ፣ ባዮሲንቴቲክ ማቴሪያሎችን ለመስራት አስችሏል። ናቹራል ስትራክቸር ኢንስፓየርድ አርኪቴክቸሮችን ናቹራል ስትራክቸር ተመልክተው ይሄ ምንድነው? ባዮሎጂ ለቴክኖሎጂ ያለው ዩዝ ነው። ስለዚህ ሜዲካል ፕላንቶች በተፈጥሮ የምናገኛቸው ፕላንቶች ድራጎችን ለመስራት አንደኛ ኢንስፓየርድ ያደረጉት ነገር እነሱ ናቸው። ጂን ኢንጂነሪንግ ደግሞ ባዮሲንቴሲስ የሆኑ ማቴሪያሎችን ለመስራት ክሬት ለማድረግ፣ ናቹራል ስትራክቸሮች ኔቸር ላይ የሚታዩ ስትራክቸሮች ደግሞ ለአርኪቴክቸሮች እንደ ኢንስፓይሬሽን ሆና ያገለግላቸዋል። ይሄ ባዮሎጂ ለቴክኖሎጂ ያለው ዩዝ ነው። ቴክኖሎጂ ለባዮሎጂ ያለው ዩዝ ደግሞ ምንድነው? አንደኛ ሲቲ ስካን መውሰድ እንችላለን። ቴክኖሎጂ ላይ የመጡ ዲቫይሶች ባዮሎጂ ላይ ያለውን ኖሌጅ ለማወቅ ወይም ደግሞ ኢንቨስቲጌት ለማድረግ ያግዛሉ። ለምሳሌ ሲቲ ስካን፣ ፒቲ ስካን፣ ጂፒኤስ፣ ዲጂታል ቴርሞሜትርስ፣ የፕሬግናንሲ ቴስት ሁሉም ምንድናቸው? ቴክኖሎጂ ናቸው እና ስለ ላይፍ ኢንቨስቲጌት ለማድረግ የሚያስችሉ ቴክኖሎጂ ናቸው። ስለዚህ በሁለቱም መንገድ ባዮሎጂ ለቴክኖሎጂ ዩዝ አለው፣ ሪቨርስ ደግሞ ቴክኖሎጂም ለባዮሎጂ ዩዝ አለው የሚለውን ነገር ያሳየናል። ቴክኖሎጂካል ዲቫይስ ዩዝድ ኢን ባዮሎጂ፣ ባዮሎጂ ላይ ዩዝ የሚደረጉ ቴክኖሎጂካል ዲቫይሶች ደግሞ ምንድናቸው የሚለውን ነገር ስንመለከት የመጀመሪያው ዲቫይሶቹን ዲጂታል ቴርሞሜትር መውሰድ ይችላል። ዲጂታል ቴርሞሜትር ምንድነው? የቦዲ ቴምፕሬቸርን ለመለካት ነው የሚያገለግለው። ፕሬግናንሲ ዩሪን ቴስት ደግሞ ዩሪን ውስጥ ያለውን የኤችሲጂ ሆርሞን መጠን ዲቴክት ማድረግ፣ ስለዚህ ማዘሯ ፕሬግናንት ናት ወይስ አይደለችም የሚለውን ነገር የሚያሳየን ነው። ዲያቤቲክ ብለድ ቴስት ደግሞ የሚባለው የብለድ ውስጥ ያለውን የሹገር ሌቭል ሜጀር የሚያደርግልን ነው እና ሀይ የሆነ የሹገር መጠን ብለድ ውስጥ ካለ ዲያቤቲስ ናቸው ፔሸንቶቹ ማለት ነው። እሱን ዲቴክት የሚያደርግልን። ኤችአይቪ ቴስት፣ ይሄኛው ደግሞ ኤችአይቪ ኢንፌክሽን ወይም ኤችአይቪ እዛ ውስጥ ቫይረሱ አለ ወይስ የሚለውን ነገር ዲቴክት የሚያደርግልን ነው። ሲቲ ስካን የሚባለው ደግሞ መልቲፕል የሆኑ ኤክስሬይ ኢሜጆችን ይወስድና ስለዚህ ዲዚዙ አለ ወይስ የለም የሚለውን ነገር ስክሪን ለማድረግ ያገለግላል። ፒቲ ስካን የሚባለው ቪዥዋላይዝ ሜታቦሊክ ኤንድ ፊዚዮሎጂካል ፕሮሰስ ነው። በትክክል እየተካሄደ ነው ወይስ ኤኒ ዲስራፕት አለ የሚለውን ነገር የሚያይልን ደግሞ ፒቲ ስካን ይባላል። ጂፒኤስ ደግሞ ባዮጂኦግራፊካል የሆኑ ላንድስኬፕ ዳታዎችን ለመሰብሰብ የሚያገለግል ጂፒኤስ ደግሞ አንደኛው ዲቫይስ ነው ማለት ነው ዩዝ የምናደርጋቸው። ኢምፓክት ኦፍ ባዮሎጂ ኦን ዘ ሶሳይቲ፣ ባዮሎጂስ ምን አይነት ኢምፓክት አለው ሶሳይቲ ላይ የሚለውን ነገር እንመልከት። አንደኛ ፖዚቲቭ ኢምፓክት አለው፣ ከዛ ሌላኛው ደግሞ ኔጌቲቭ ኢምፓክት አለው። ፖዚቲቭ ኢምፓክቱ ምንድነው? ኢንክሪዝድ ፉድ ሴኩሪቲ፣ አንደኛ ፉድ ሴኩሪቲን ኢንክሪዝ ያደርግልናል ስሩ ኢምፕሩቭድ አግሪካልቸራል ፕሮዳክቲቪቲ። ምክንያቱም አግሪካልቸር ላይ ባዮሎጂ ዩዝ አለው ስላለን በየልድ በድሮት ሬዚስታንስ ዲዚዝ ሬዚስት በማድረግ የተሻሉ ክሮፕሶች መፈጠር ከቻሉ ምን ይኖራል ማለት ነው? አግሪካልቸራል ፕሮዳክቲቪቲውን እንዲጨምር ያደርገዋል። ሁለተኛ ደግሞ ቤተር ሜዲሲን ዲዚዝ ትሪትመንት እና ሎንገር ላይፍ ኤክስፔክታንሲ እንዲኖር ያደርጋል። ሰዎች ባልታወቀ ምክንያት ወይም ባልታወቀ መድኃኒቱ ባልተገኘለት በሽታ የመሞት መጠናቸው በሚቀንስበት ጊዜ የላይፍ ኤክስፔክታንሲ ሎንገር እንዲሆን ያደርገዋል። ለተለያዩ በሽታዎች ዲዞች ደግሞ ትሪትመንቶችን እንደ አንቲባዮቲክ ምናምን በመስራት አሁንም ቤተር የሆነ ላይፍ እንዲኖሩ ያደርጋቸዋል። ሌላኛው ደግሞ አንቲባዮቲክ ቱ ትሪት ባክቴሪያል ኢንፌክሽን፣ ይሄኛውም ከዚህ ጋር የተያያዘ ነው። ባክቴሪያል ኢንፌክሽኖችን ትሪት ለማድረግ አንቲባዮቲክን ፕሮዲስ የሚደረገው በባዮሎጂ ነው።
የተለያዩ በሽታዎችን ደግሞ ዲዚዞችን ፕሪቨንት ለማድረግ ቫክሲን መጠቀምም ይሄ ምንድነው ባዮሎጂ ሶሳይቲ ላይ ያለው the positive impact ነው። what is the negative impact of biology on the society የሚለውን ስንመለከት አንዳንዴ ምን ይደረጋል ማለት ነው biological weapon destroy the natural world biological weapon እንደምን ይጠቀሙታል ማለት ነው ናቹራል ወርልድን ለማጥፋት ወይም ዲዛስተር ለማፍጠር ይጠቀሙታል ይሄኛው ኔጌቲቭ ኢምፓክት ነው ሌላ ደግሞ ባዮኬሚካል የሆኑ ኤጀንቶችን ፔስቲሳይድ ፈርቲላይዘር በጣም ብዙ ጊዜ በመጠቀማችን ብዛት ናቹራሊ የነበረው ኒውትሪየንቶች ዲክሪዝ እንዲያደርጉ አሁን አንድ የእርሻ መሬት ቢኖርና ፈርቲላይዘር በተደጋጋሚ የሚጠቀም ከሆነ ዊዛውት ፈርቲላይዘር የእርሻ መሬት እንዳይሰራ ሊያደርገው ይችላል ይሄ ኔጌቲቭ ኢምፓክት ኦፍ ባዮሎጂ ሆኖ ሊሰራ ይችላል ሌላው ደግሞ ባዮ ሃዛርድ ቶክሲሲቲን ኮዝ የሚያደርጉ እነዚህ ፈርቲላይዘሮች ራሱ ምን ሊያደርጉ ይችላሉ ማለት ነው አርቲፊሻሊ ስለሆነ የሚሰሩት ምን ሊያመጡ ይችላሉ ቶክሲሲቲ ሊያመጡ ይችላሉ ባዮ ሃዛርድን ሊፈጠር ይችላል ኢምፓክት ኦፍ ቴክኖሎጂ ኦን ዘ ሶሳይቲስ እሺ ባዮሎጂ እንደዛ አይነት ኢምፓክት አለው ቴክኖሎጂ ሶሳይቲ ላይ ምን አይነት ኢምፓክት አለው ፖዚቲቭ እና ኔጌቲቭ አለው ፖዚቲቭ ኢምፓክቱ ምንድነው ሁሉም ነገር ኢምፕሩቭ ለማድረግ ያገለግላል ሄልዝ ኬር ሲስተሙ ቴክኖሎጂ በመኖር ለምሳሌ በሲቲ ስካን ፒኢቲ ስካን ኤምአርአይ ምናምን በመኖሩ ዲዚዝን በደንብ አይደንቲፋይ ለማድረግ ስክሪን ለማድረግ ሄልዝ ኬር ላይ ይጠቅማል ፎር ኮሙኒኬሽን ኮምፒውተር ስልክ ማየት እንችላለን ኳሊቲ ኦፍ ላይፍን ይጨምራል በአጠቃላይ በተጨማሪም ደግሞ ኢንክሪዝድ አግሪካልቸራል ፕሮዳክቲቪቲ ኤንድ ፉድ አቬይላቢሊቲ ትራዲሽናል በሆነ መንገድ በበሬ ምናምን ሲያርሱ የሚያገኙት የፕሮዳክቲቪቲ መጠንና ትራክተርን ሲጠቀሙ የሚያገኙት መጠን የተለያየ ነውና በዚህ መንገድ ፕሮዳክቲቪቲ እንዲጨምር ያደርጋል አግሪካልቸር ላይ ኔጌቲቭ ኢምፓክት ኦፍ ቴክኖሎጂ ግን ምንድነው ፖሊዩሽን እንዲፈጠር ያደርጋል ቴክኖሎጂ ኖረ ማለት በጣም ብዙ ኢንዱስትሪዎች ይፈጠራሉ እነዚህ ኢንዱስትሪዎች ደግሞ ኢሚት የሚያደርጉት ዌስት ፕሮዳክቶች አሏቸውና እነዚህ ዌስት ፕሮዳክቶች ፖሊትድ የሆነ ኤር እንዲፈጠር የዋተር ፖሊሽን እንዲፈጠር ያደርጋሉ ሌላኛው ደግሞ ሪሶርስ ዲፕሌሽን ነው ናቹራል ሪሶርሶች በጣም ኦቨር ዩዝ እንዲሆኑ ያደርጋቸዋል ባዮ ሃዛርዶች ይኖራሉ እነዚህ ፔስቲሳይዶች ባዮኬሚካል ኤጀንቶች ኢኮሲስተሙን ሃርም ያደርጉታል መጀመሪያ ላይ ናቹራሊ የነበረውን ነገር artificially produced ወይም በቴክኖሎጂ ፕሮዲዩስ የተደረጉት ነገሮች ምን ሊያደርጉት ይችላሉ ሊያጠፉት ይችላሉ ወይም ሃርም ሊያደርጉት ይችላሉ ሌላኛው ደግሞ ስለ ኢቲካል ኢሹ ኢን ባዮሎጂ ነው ባዮሎጂ ላይ ያሉት ኢቲካል ኢሹዎች ምንድናቸው ባዮሎጂካል ኢቲክስ ማለት ምን ማለት ነው የሚለውን ዲፋይን እናደርገው መጀመሪያ issue concerning the rightness or wrongness of using biological discoveries for human health and well-being ነው ባዮሎጂካል ኢቲክስ ስንል ይሄ ጉዳዩ ስለምንድነው ኮንሰርን የሚያደርገው እነዚህ ባዮሎጂካሊ ዲስከቨሪ የተደረጉ ነገሮች ለሂማን ዌል ቢንግ መጠቀማችን ልክ ነው ወይስ አይደለም የሚለው ነገር ላይ ነው ዲፔንድ የሚያደርጉት ኪ ኤሪያዎች ምንን ኢንክሉድ ያደርጋሉ አንደኛው ባዮቴክኖሎጂ አፕሊኬሽን ላይ ሜዲሲን ላይ ኢንቫይሮንመንታል ኮንሰርን ላይ የሂማን ሄልዝ ላይና የሊቭሊሁድ ሲስተሙ ላይ ዲፔንድ ያደርጋሉ ኢቲክሶቹ ማለት ነው 3R ሩልስ የሚባላሉ አንደኛው ምንድነው ሁልጊዜም ኤክስፐሪመንት በመንሰራበት ጊዜ ወይም ጥናት በመናደርግበት ጊዜ ባዮሎጂካሊ ሆነ እነዚህ 3 ሩልሶችን መከተል አለብን አንደኛው ምንድነው ሪዳክሽን ነው ሚኒማይዝ the number of animal used ስለዚህ አንድ ስለሆነ አኒማል ማጥናት ከሆነ የፈለግነው ለዛ አኒማል ለማጥናት በጣም ብዙ የአኒማል መጠኖችን መጠቀም የለብንም ሪዳክሽን ስንል የምናጠናውን የምንጠቀማቸውን ቁጥር መቀነስ ነው የአኒማል ነምበሮች መቀነስ ነው ሁለተኛው ደግሞ ሪፋይንመንት የሚባለው ነው ሞዲፋይድ ኤክስፐሪመንት ቱ ሪዲዩስ አኒማል ሰፈሪንግ ምን ማድረግ ነው ኤክስፐሪመንቱን ሞዲፋይ ማድረግ አኒማሎቹ ሰፈር እንዳያደርጉ ወይም በጣም እንዳይጎዱ ምን ማድረግ ነው የተሻለ እንትንን መጠቀም የተሻለ ኤክስፐሪመንትን መጠቀም ለምሳሌ እዚህ ጋር ምስሉ ላይ መመልከት ይችላል ሪዳክሽን ላይ ይሄ ሁሉ ቁጥር ያለው እንትኖችን ከመጠቀም ምን ማድረግ ነው ወደ 2 ወይም 1 ወደ ሆኑት መጠቀም ሞዲፋይድ የሆነ ኤክስፐሪመንት ደግሞ ቴክኖሎጂን በመጠቀም ሰፈር የሚያደርጉበትን መጠን መቀነስ ሌላኛው ደግሞ ሪፕሌስመንት ነው ሪፕሌስመንት አኒማልስ with cell structure or computer model ኮምፒውተር ሞዴልን በመጠቀም ወይም ደግሞ ሴላቸውን ብቻ የሴል ስትራክቸሩን ብቻ በመውሰድ አኒማሎቹን ራሳቸውን ከመጠቀም ይልቅ በሌላ ምን ማድረግ መተካት ወይም ሪፕሌስ ማድረግ ሌላኛው ወይ ነው ኢቲካል ትሪትመንት ፎር ፕላንትስ እና አኒማል ላይ ስናይ ፎር ፕላንት እና አኒማል ለየብቻ አስቀምጡልናል ፕላንትስ ላይ ስንመጣ avoid unplanned deforestation burning of forest or consuming all seed without conservation
ምንድነው አንደኛ አንፕላንድ የሆነ ዲፎሬስቴሽን መደረግ የለበትም በርን መደረግ የለበትም በተጨማሪም ደግሞ ምንም ኮንዘርቭ ሳናረግ ሲዱን ለምሳሌ ሌላ የሚበቅል ሌላ ሲድ ሳይኖር ወይም ሌላ ዘር ሳይኖር ሁሉንም ኮንሱም ማድረግ ፕላንቱ ኤክስቲንክት እንዲያደርግ ያደርገዋል ስለዚህ እሱም አኔቲካል የሆነ ነው plant tree care for plants እና save geoparadise speciesዎችን ሴቭ ማድረግ አንደኛው ethical treatment for plant ነው ወደ አኒማል ስንመጣ አኒማል have nervous system አላቸው they feel pain and emotional stress አላቸው ስለዚህ በምንም አይነት መንገድ ኤክስፐሪመንት ስንሰራ እንዴት አድርገን ኮንሲደር ማድረግ አለብን እኛ እንደሚያመን ሁሉ እነሱም ያ ስሜት ይሰማቸዋልና በዛ መንገድ ነው ትሪት መደረግ ያለባቸው if it is unethical to harm animal during experiments or rigorously tests ስለዚህ ምንም አይነት ፔን ፊል አያደርጉም ብሎ በማሰብ በደንብ ቴክ ኬር ያልተደረገ አይነት ሜተድን መጠቀም ምን ያመጣል ማለት ነው unethical የሆነ way ነው protect habitat species እና ecosystem ባላንስን ደግሞ ፕሮቴክት ማድረግ አለብን conservation of natural resources ምን ይመስላል የሚለውን ስናይ natural resources በስንት ይከፈላሉ በሁለት renewable እና non renewable ተብሎ ይከፈላሉ renewable ምንላቸው እዚህ ምስሉ ላይ መመልከት እንችላለን የፀሐይ ብርሃን ዛፎች ወንዝ ምናምን መውሰድ እንችላለን non renewable የሚባሉ ደግሞ በአብዛኛው ከንትን ውስጥ የሚገኙ ናቸው ነዳጅ ወርቅ እነዚህ non renewable ይባላሉ natural resources መጀመሪያ ዲፋይን ስናደርግ physical supplies in natural essential for human survival ለሂውማን ሰርቫይቭ ኢሴንሻሊ ሆኑ ፊዚካሊ የምናገኛቸው በኔቸር የሚገኙ ነገሮች ናቹራል ሪሶርሶች ይባላል ለምሳሌ መሬት ውሃን ኤር ባዮሎጂካሊ ሆኑ ኢነርጂ ሶርሶችን መውሰድ እንችላለን ሪኒዌብል ስንል ምን ማለታችን ነው ሪፕሌስ መደረግ የሚችሉ ናቸው if managed carefully managed ከተደረጉ ሪፕሌስ መደረግ የሚችሉት ሪኒዌብል ይባላል ፎረስት ክሮፕስ ሶላር ኢነርጂ ዋተር መጥቀስ እንችላለን ነን ሪኒዌብል ማለት ደግሞ finite supply ናቸው ወይም አላቂ የሚባሉ ናቸው ሪፕሌስ መደረግ አይችሉም cannot be replaced once used አንድ ዩዝ ከተደረገ በኋላ ለምሳሌ አንድ አካባቢ የሚገኘውን የወርቅ መጠን አንድ ያውጥተን ከጨረስን በኋላ ድጋሚ ብንሄድ አካባቢ ምንም አይነት ወርቅ አናገኝም ምክንያቱም finite ስለሆነ ግን ዛፎችን ብናይ ለምሳሌ አንድ የተቆረጠ ዛፍ ድጋሚ የማደግ እድል አለው ለዛ renewable ይባላል gold coal oil natural gases እነዚህ non renewable ከምንላቸው ናቸው እና ኮንዘርቬሽናቸው ምን መምሰል አለበት ወይም ኮንዘርቬሽን ማለት ምን ማለታችን ነው carefully maintenance and wise use of resources to prevent extinction or depletion የሪሶርስ ኤክስቲንክሽን ወይም ዲፕሌሽን እንዳይኖር በጣም እንዳይቀንስ ሪሶርሳቸው ምን ማድረግ ነው carefully መጠቀም ነው ሪሶርስን እነሱ ኮንዘርቬሽን ይባላል ሮል ኦፍ ባዮሎጂ ኮንዘርቬሽን ላይ ያለው ምንድነው የሚለው ነገር ስንመለከት አንደኛ studying extinction research species extinction and it used to causes to prevent further biodiversity losses ምንድነው ስፒሺሶች ኤክስቲንክት እየሆኑ ነው የሚል አይነት ሪሰርች ከተሰራ እነዛ እንትኖች እንዳይጠፉ የመከላከል ወይም ፕሪቨንት የማድረግ እድላቸው እየሰፋ ይሆናል ደግሞ በተጨማሪ ባዮዳይቨርሲቲ ሎስ እንዳይኖር ያደርጋል ሌላ ደግሞ protecting biodiversity ነው developing conservation strategies for drives ecosystem and species biodiversity protect ማድረግ እነዚህ ብዝሃ ህይወትን ፕሮቴክት ማድረግ ላይ ኮንዘርቬሽን ስትራቴጂዎችን በማውጣት ሊሆን ይችላል እና በዛ መንገድ ፕሮቴክት ማድረግ ሌላ ደግሞ ጄኔቲክ ሪሶርስ ነው አንዳንድ ጄኔቲክ ማቴሪያሎች ምን ማድረግ ኮንዘርቭ ማድረግ for the full generation and scientific uses ለጀነሬሽን እና ለሳይንቲፊክ ዩዝ ምን ማድረግ ነው እነዚህን ኮንዘርቭ ማድረግ ጄኔቲክ ማቴሪያል አንደኛው ዩዝ ፎር ኮንዘርቬሽን ነው የባዮሎጂ ዩዝ የሆነ ነው ሰስቴናብል የሆነ ዲቨሎፕመንት promoting practice that meet present needs without compromising the future ለዚህ ምን ማድረግ ነው አሁን ያደረግን ያለነው ፕራክቲስ ፕሬዘንት ላይ ያደረግነው ፕራክቲስ ፊውቸሩን ኮምፕሮማይዝ ያደረገ አለመሆኑን እርግጠኛ መሆን አለብን ኢትዮጵያን ባዮዳይቨርሲቲ ለምሳሌ ዋሊያ አይቤክስ የኢትዮጵያን ቡሽ ኮፊ ፕላንቴሽን ኢንደሚክ የሆኑ ስፒሲሶች አሉ እነዚህ ሁሉም ላይ ዲፔንድ የሆኑ ናቸው አክቲቭ የሆነ conservation of biology ላይ ዲፔንድ የሆኑ ናቸው ሌላኛው ፉድ እና ኒውትሪሽን ሴኩሪቲ ላይ ነው ፉድ እና ኒውትሪሽን ሴኩሪቲ ላይ ደግሞ ስንመጣ ኮምፖነንቶቹ ምንድናቸው አንደኛ availability ነው availability ማለት enough food is produced for all in the countries ለሁሉም የሚበቃ enough የሆነ ፉድ አለ ወይስ የለም የሚለው ነገር availability ይባላል access ማለት ደግሞ ምንድነው ሁሉም እዛ ካንትሪ ውስጥ የሚኖር ኢንዲቪጁዋል ያንን ፉድ
መግዛት ይችላል ወይ አክሰፕተብል በሆነ ኳሊቲ ማግኘት ይችላል ወይም አክሰስ ማድረግ ይችላል የሚባለው ደግሞ አክሰስ ይሆናል። ዩቲላይዜሽን ስንል ደግሞ no barrier to access the food ያንን መጠቀም ይችላል ወይ ምንም አይነት barrier የለባቸውም ወይ የገንዘብ ሊሆን ይችላል ወይ የትራንስፖርት ሊሆን ይችላል ያ barrier አለባቸው ወይም የለባቸው መኖር የለባትም ዩቲላይዜሽን ላይ ከሆነ። ስቴቢሊቲ ደግሞ reliable access to food all the times የሚያልቅ ነገር መሆን የለበትም ሁሉ ጊዜ reliable የሆነ አክሰስ ሊኖራቸው ይገባል ለፉድ የሚለውን ፉድ ሴኩሪቲ ላይ የሚቀመጥ ነው። የፉድ ሴኩሪቲ ላይ ባዮሎጂ ያለው ሮል ምንድነው? አንደኛ ጄኔቲካሊ ሞዲፋይድ የሆኑ ለምሳሌ ጎልደን ራይዝን መውሰድ እንችላለን። ጎልደን ራይዝ ላይ ምን ተደርጎበታል? ቪታሚን ኤ። ስለዚህ በቪታሚን ኤ ኒውትሪየንት ሪች የሆነ ፎርቲፋይድ የሆኑ ፉዶች ፎር ማልኒውሪሽድ የሆነ ኮሚኒቲ ያስፈልጋል። አንዳንድ አካባቢ ላይ የሆነ አካባቢ ላይ ምን ተፈጥሮ ነው እዛ አካባቢ ያሉ ሰዎች የቪታሚን ኤ እጥረት አለባቸው እና እሱን ለመቅረፍ ጎልደን ራይዝ ተፈጠረ። የጎልደን ራይዝ ምን አለው? በውስጡ ቪታሚን ኤ ኮንቴን ያደረገ ነው። ስለዚህ ጄኔቲካሊ ሞዲፊኬሽን አንደኛው ለፉድ ሴኩሪቲ ይጠቅማል። ሁለተኛው ደግሞ ሰስተነብል አግሪካልቸር ነው። ክሮፕ ሮቴሽን የምንዘራውን አንድ ተመሳሳይ የሆነ ዘር ከመዝራት ይልቅ እያፈራረቁ ኦርጋኒክ የሆነ ፋርሚንግን መጠቀም ባዮፔስቲሳይዶችን መጠቀም የሶይል ፈርቲሊቲውን እንትን ለማለት ምክንያቱም ሶይሉ ተጎዳ ማለት የሚመረተው የፉድ መጠን ይቀንሳል ያ ደግሞ ቅድም ያልናቸው ነገሮች ስለሚያጠፋብን ባዮቴክኖሎጂ ደግሞ ዲዛይን ኤፊሽንት ፉድ ፕሮዳክሽን ፕሮሰስ ኤንድ ማልኒትሪሽን ኮምባክቲንግ ፕሮዳክትስ ይሄ ደግሞ ምን ማድረግ ነው በቴክኖሎጂ ኤፊሽንት የሆነ ፉድ ፕሮዳክሽን እና ፕሮሰሲንግ ለማልኒውሪሽድ ለሆኑ ልጆችም ሆነ ማልኒትሪሽን ከተፈጠረ ያንን መተካት የሚችል ነገርን ዲዛይን ማድረግ ወይም ፉድን ዲዛይን ማድረግ ደግሞ ሌላኛው መንገድ ነው። ኮዝ ኦፍ ኢንሴኩሪቲ ክላይሜት ስለዚህ ይሄን ደግሞ ምን ኢንሴኩሪቲ ሊያመጡ የሚችሉ ነገሮች ወይም ደግሞ ፉድ ሴኩሪቲ ላይ እንደ ችግር ሊቀመጡ የሚችሉ ምን ሊሆን ይችላሉ? የክላይሜት ቼንጅ ካለ ድራውት ካለ ሶይል ዲግሬዴሽን ካለ የፖፑሌሽን ግሮዝ በጣም የሰው መጠን መጨመር ከጨመረና የሪሶርሱ ደግሞ ማይጨምር ከሆነ ምን ይመጣል ማለት ስኬርሲቲ ይፈጠራል። ፒፕሎቹና ያለው ፕሮዳክት ስለማይመጣጠን ፑር የሆነ ኢንፍራስትራክቸር መኖሩ ኢንሴኩሪቲን ኮዝ የሚያደርጉ ናቸው ፉድ ላይ። ክሬቲንግ ኮንሺየስ ሲቲዝን መጨረሻ ላይ ምንድነው? ኮንሺየስ የሆነ ሲቲዝን መፍጠር ነው። A conscious citizen value how life and all living things makes ethical decision and lives with environmental awareness and purpose. Conscious citizen ማለት ቫልዩን የሚያውቅ ስለ ላይፍም ስለ ሊቪንግ ቲንግሶችም ከዛ ኤቲካል የሆነ ዲሲዥን መወሰን የሚችልና ስለ ኢንቫይሮንመንታል አዌርነስ ያለው ፐርፐዝም ያለው ሰውን መፍጠር ነው። የባዮሎጂ ሮል ምንድነው? አንደርስታንዲንግ ሂውማን ዲቨሎፕመንት ሶሻል ቢሄቪየር ኢኮሎጂካል ኮኔክሽናቸውን አንደርስታንድ ማድረግ ነው። Sustainable development ደግሞ meeting present needs without compromising the ability of future generation to meet their own ነው። አሁን ላይ የምንጠቀመውን ነገር ለማግኘት ወይም ደግሞ አሁን ላይ በጣም ኮንሱም አድርገን የፊውቸሩን ማባከን ሳይሆን አሁን ላይ ያለውን ፕሬዘንት ላይ ያለውን ኒዳችንን በመጠቀም የወደፊቱ ደግሞ ኮምፕሮማይዝ እንዳይሆን አድርጎ መጠበቅ ነው። ኢትዮጵያን ኤግዛምፕል ምን መውሰድ እንችላለን? ናሽናል ፓርክስ፣ ኮሚኒቲ ቤዝድ ኮንዘርቬሽን፣ ናቹራል ሰስቴናቢሊቲ ፕራክቲስ እነዚህ ሁላ ፕራክቲሶች ለምን ይጠቅማሉ ማለት ነው? ናቹራል ሪሶርሶችንም ሆነ ኔቸር ላይ የምናገኛቸውን ነገሮች ለመጠበቅ ያገለግላሉ። አፕሊኬሽን ኦፍ ባዮቴክኖሎጂስ ምንድነው? ትራዲሽናል ባዮቴክኖሎጂ አለ፣ ሞደርን የሚባል ባዮቴክኖሎጂ አለ። ትራዲሽናል ባዮቴክኖሎጂ ማለት ኢንዱስትሪያል ያልሆነ ቤት ውስጥ በአብዛኛው የሚሰራ ነው። ለምሳሌ የይስት ፈርሜንቴሽን ላይ እንጀራ፣ ጠላ፣ ጠጅ፣ ብሬድ፣ ቢየር፣ ወይንን ለመስራት ያገለግላል። ባክቴሪያል ፈርሜንቴሽን ላይ ደግሞ ዮገርትን፣ ቺዝ ፕሮዳክሽን ላይ ያገለግላል። ይሄ ትራዲሽናል የሆነ ዌይ ሲሆን ሞደርን ባዮቴክኖሎጂ የሚባለው ደግሞ ይሄ ኢንዱስትሪያል በሆነ ፎርም ነው። ሜዲካል ላይ መውሰድ እንችላለን። ለምሳሌ ጂን ቴራፒ፣ የኢንሱሊን ፕሮዳክሽን እነዚህ ሁላ ቫክሲን ምናምን ሜዲካል ላይ ያሉ ናቸው። አግሪካልቸር ላይ ስንመጣ ደግሞ ጄኔቲካሊ ሞዲፋይድ የሆኑ ክሮፕሶችን መፍጠር፣ ፔስት ሬዚስታንስ የሆኑ ኒውትሪየንት ኢንሃንስድ የሆኑ ቫራይቲዎችን መፍጠር ለምሳሌ እንደ ጎልደን ራይዝ ምናምን ያለው እዚህ ላይ የሚካተት ነው፣ አግሪካልቸር ላይ ነው። ኤንቫይሮንመንታል ላይ ስንመጣ ደግሞ ባዮሪሚዲሽን፣ የኦይል ስፒል ክሊን አፕ፣ ባዮጋዝ፣ ባዮፊውልስ እነዚህ ሁላ ደግሞ ምንድነው ኤንቫይሮንመንት ላይ ያለው የባዮቴክኖሎጂ አፕሊኬሽን የሚያሳየን ነው። ባዮቴክኖሎጂ ላይ ያሉ ተርሞች ኪ የምንላቸው እነማን ናቸው? አንደኛ ጄኔቲክ ኢንጂነሪንግ ነው። ጄኔቲክ ኢንጂነሪንግ ምን ማለት ነው? ሞዲፋይድ ዲኤንኤ ፎር ሜዲካል፣ አግሪካልቸራል፣ ኢንዱስትሪያል ዩዝ ነው። ዲኤንኤውን ሞዲፋይ ማድረግ
ወይም ሞዲፋይ የተደረገ ዲኤንኤ ለምንድነው ግን ፐርፐዙ ለአግሪካልቸር ለኢንዱስትሪያል እና ለሜዲካል ዩዝ ጂን ቴራፒ ማለት ሪፕሌስ ፎልቲ ጂንስ ቱ ትሪት ዲዚዝ አንዳንዴ የጄኔቲክ ዲስኦርደር በሚኖርበት ጊዜ ምን ይመጣል ዲዞች ይመጣሉና ጂን ቴራፒ ማለት ትሪትመንት ነው በቃ ምን ማድረግ ነው ፎልቲ የሆኑ ጂንሶችን ወይም ዲስኦርደር ያለባቸው ትክክል ያልሆኑትን ጂንሶች ሪፕሌስ ማድረግ ነው ምን ለማድረግ ዲዚዙን ትሪት ለማድረግ ትራንስጄኒክ ኦርጋኒዝም ማለት ኦርጋኒዝም ዊዝ ፎሪን ጂን ኢንሰርትድ አንዳንዴ የጥሩ ፊቸር እንዲኖራቸው ኦርጋኒዝሞች ከሌላ ኦርጋኒዝም ምን ይደረግባቸዋል ጂንስ ትራንስፈር ይደረግባቸዋል ትራንስጄኒክ ኦርጋኒዝም ማለት ኦርጋኒዝም ዊዝ ፎሪን ጂንስ ኢንሰርትድ የተደረገባቸው ትራንስጄኒክ ኦርጋኒዝም ይባላሉ ፕላዝሚድ ማለት ምን ማለት ነው ስሞል ዲኤንኤ ሪንግ ኢን ባክቴሪያ ዩዝድ ኢን ጄኔቲክ ኢንጂነሪንግ ነው ጄኔቲክ ኢንጂነሪንግ ላይ ዩዝ የሚደረግ ጄኔቲክ ኢንጂነሪንግ ላይ ምን ማድረግ ነው ዲኤንኤው ሞዲፋይ ማድረግ ነው እና ዛ ፕሮሰስ ላይ የሚጠቅም ስሞል ዲኤንኤ ሪንግስ ባክቴሪያው ላይ የሚገኝ ምንድነው ፕላዝሚድ ይባላል CRISPR የሚባለው ወይም Cas9 የምንለው ደግሞ a precise gene editing tools ነው ስለዚህ ጂንን precisely edit ለማድረግ የሚያገለግል ቱል ነው ባዮሪሜዲዬሽን የሚባለው use microbes to remove pollutant from the environment ነው ባዮሪሜዲዬሽን ማለት ፖሊታንቶች እነዚህ በካይ የሆኑ ነገሮችን ለማስወገድ ማይክሮብሶችን መጠቀም ነው ሪኮምቢናንት ዲኤንኤ የምንለው ደግሞ ዲኤንኤ formed by combining genetic material from different sources ዲኤንኤው ፎርም የተደረገው ከምንድነው ጄኔቲክ ማቴሪያል from different sources combine ከማድረግ ኢኮን የተሰራው ሪኮምቢናንት ዲኤንኤ ተብሎ ይጠራል ማለት ነው ባዮሎጂ the foundation of our future ምንድነው ስለዚህ ባዮሎጂ ለወደፊታችን ወይም የፊቸሩ ፋውንዴሽን ነው ሜዲሲን ላይ መውሰድ እንችላለን አዲስ ትሪትመንቶች የሚመጡት ቫክሲን ዲያግኖስቲክ ቱሎች ቅድም እንዳየናቸው ሲቲ ስካን ኤምአርአይ ምናምን ያልናቸው የባዮሎጂ እንትኖች ናቸው ኮንትሪቢዩሽኖች ናቸው አግሪካልቸር ላይ ደግሞ ባዮቴክኖሎጂ ፊድ ግሮዊንግ ፖፑሌሽን ዊዝ ኢምፕሩቭድ ሪሳይለንት ክሮፕስ የሚባሉት እነዚህም አግሪካልቸር ላይ ያለው ሮል ነው ኤንቫይሮንመንት ላይ ደግሞ ባዮሎጂ እንዴት ባዮዳይቨርሲቲን ፕሮቴክት ማድረግ ይችላል ፎር ዘ ፊውቸር የሚለውን ነው ኢኖቬሽን ባዮሚሚክሽነሪ ደግሞ እነዚህ ከኔቸር ላይ ያለውን ነገር በመመልከት እና አዲስ የሚሰሩ ቴክኖሎጂዎችን በጣም ትልቅ ዩዝ አላቸው ቴክኖሎጂካሊ እና ኢንዱስትሪያሊ ትራንስፎርም እንዲሆን ያደርጋል responsibilityያችን ደግሞ ምንድነው የሚሆነው every student of biology becomes a conscious citizen aware ethical and non action oriented ሁልጊዜም ኢቲካል የሆነ ነገር መደረግ አለበት ኤክስፐሪመንት ሲሰራ ምንም ሲሰራ ስለዚህ ባዮሎጂ መማር ያንን ነገር ለማወቅና awareness እንዲኖረን ያስችላል ማለት ነው በአጠቃላይ ባዮሎጂ ቻፕተር 1 ላይ ያለው ይህንን ይመስላል ጨርሰናል አመሰግናለሁ